ሰላም እንዴት ናችሁ? ኤስዲ እንግሊሽ እንግሊዝኛ ቋንቋ ለጀማሪዎች ክፍል 22ን ይዤላችሁ መጥቻለሁ። ከዚህ ቀደም ያላያችሁ ሰዎች ተመልከቱ። በዛሬው ትምህርታችን ደግሞ የቋንቋ ክምችቶቻችንን 436 እናደርሳለን። አብራችሁን ቆዩ። እሺ ተማሪዎች ዛሬ ከ421 እስከ 436 ድረስ በአጠቃላይ ክፍል 22ን እንማማራለን ተባብለናል። ከዚህ ቀደም እስከ ክፍል 21 ድረስ ተማምረናል። ስልክ ማለት ስትፈልጉ ፎን ትላላችሁ። ስልክ በአጠቃላይ ስልክ ሲሆን ሞባይል ነው የሚባለው። ስልክ ግን በአጠቃላይ ሁሉንም ስልክ ያጠቃልላል ማለት ነው። በጆሮአችን የምንነጋገርበት ሞባይልን ጨምሮ ሁሉንም ስልኮች ነው። ኮምፒውተር እኛም ሀገር ሌላ ስያሜ ያለው አይመስለኝም። ኮምፒውተር ነው የሚባለው። ኮምፒውተር እንደምትመለከቱት ነው። የኮምፒውተር አይነቶች ብዙ ናቸው፣ ልክ እንደ ስልክ ሁሉ ማለት ነው። ስልክ ከአንዱ ሌላኛው ይለያያል፣ እንደየብራንዱ፣ እንደየይዘቱ፣ እንደየቁመቱ፣ እንደየወርዱ በአጠቃላይ ይለያያሉ። በአጠቃላይ ግን ፎን ስልክ ማለት ነው ካለን፣ ኮምፒውተርም ደግሞ እንደምትመለከቱት ምስሉ ላይ ያለውን ቅርጽ በአብዛኛው ቢመስልም ላፕቶፕ፣ ዴስክቶፕ እየተባለ በላፕቶፕ ስር ብቻ የተለያዩ በዴስክቶፕ ብቻ የተለያዩ አሉ። ከሞኒተራቸው ጨምረን ከሳይዛቸው፣ ከቁመታቸው፣ ከወርዳቸው ከሚሰጡት አገልግሎት በአጠቃላይ ይለያያሉ። ኮምፒውተር ግን በአጠቃላይ ኮምፒውተር ማለት ነው። ኢንተርኔት አብዛኞቻችሁ ታውቃላችሁ እያስባለሁ። ማታውቁም ካላችሁ የኔትወርኮች ስብስብ ነው። ኢንተርኔት የኔትወርኮች ስብስብ ነው። አንድ ሰው ከሌላ ሰው ጋር ባለው ዲቫይስ አማካኝነት የሚገናኝበት ነው። ኢሜይል በኤሌክትሮኒክስ የሚደረግ የመረጃ መለዋወጫ ነው። ወይም ደግሞ ድሮ በፖስታ ነበር ሰዎች መልእክት የሚለዋወጡት። በኋላ ላይ ደግሞ ዘመናዊነት ከመጣ ቴክኖሎጂ ከመጣ በኋላ ደግሞ ኢሜይል መጥቶ ማንኛውም ሰው ሩቅ ካለ ሰው ጋር በኢሜይል አማካኝነት ባለው ዲቫይስ አማካኝነት መልእክት በማንኛውም ሰዓት መላክና መቀበል ይችላል። ያንን ኢሜይል እንለዋለን። መተግበሪያ ወይም ደግሞ አፕ በሙሉ አጠራሩ አፕሊኬሽን መተግበሪያ ነው። ስማርት ዲቫይሶች ይኖሩናል። ስማርት ዲቫይሶች ላይ የተለያዩ ነገሮች መጠቀም ስንፈልግ መተግበሪያዎች እንጠቀማለን ማለት ነው። አብዛኞቻችሁ ስለምታውቁት ነው። ዌብሳይት በእኛ ሀገር ድረገጽ ይባላል። ልክ እንደ መተግበሪያ እንደ አፕሊኬሽን ሆኖ ይህኛው ግን ማንኛውም ሰው ኢንተርኔትን ተጠቅሞ ሌሎች ሰዎች የሚለቁትን ሌሎች ትላልቅ ሚዲያዎች የሚለቁትን ኢንፎርሜሽን፣ ዜና፣ መዝናኛ ሁሉንም ነገር የሚያገኝበት ነው ማለት ነው። እዚህ ጋር ምስሉ ላይ እንደምትመለከቱት http www ብሎ ነው የሚጀምረው። ከዛ በኋላ የዌብሳይቱን ስም ካስቀጠልን በኋላ .com ብሎ አብዛኛው ይዘጋል። .com ኮሜርሻል ሲሆን ነው። እንደየ ተቋሙ ይለያያል። የትምህርት ፐርፐስ ከሆነ ኢዶ ነው የሚለው ልክ እንደዛ ሆኖ ኦርጋናይዜሽን ከሆነ ኦርግ ነው የሚለው ልክ እንደዚህ ይለያያል። እናንተ ግን ዌብሳይት ድረገጽ መሆኑን ካወቃችሁ በቂ ነው። ኪቦርድ ወደኛ ሀገር ትርጉም ሳመጣው የቁልፍ ሰሌዳ ነው የሚባለው። ኪቦርድ የቁልፍ ሰሌዳ። ይህኛው ኮምፒውተር ላይ ያገለግለናል። ኮምፒውተር ላይ ጽሁፎችን እንድንጽፍ የሚያገለግለ ነው ኪቦርድ። እኛም ሀገር ኪቦርድ ይባላል። ወይም ደግሞ የቁልፍ ሰሌዳ ማለት ትችላላችሁ። እዛው ሰሌዳው ላይ ምንጽፋቸውን ነገሮች ወደ ሞኒተሩ ወይም ደግሞ ወደ ስክሪኑ ስለሚያመጣልን ማለት ነው። ከኮምፒውተር አልወጣንም። ማውዝ ደግሞ ልክ ስማርት ስልኮች ላይ በእጃችን እንደምንነካው ማውዙ ለእኛ እጅ ሆኖ ኮምፒውተሩን ያዝልናል ማለት ነው። ማውዝም የተባለበት ምክንያት ማውዝ አይጥ ነው። እንደምትመለከቱት ጭራውም ቁመቱም ሁሉ ነገሩ የአይጥ ሳይዝ ስላለው የአይጥን ስለሚመስል ለዛ ነው ማውዝ የተባለው። ስክሪን የሰጠነውን ኢንፑት ወደ አውትፑት የሚቀይርልን ነው። ምስል የሚያስወጣልን ማለት ነው። ምስል የሚያስወጣልን ስክሪን እንለዋለን። ስክሪን ምስል የሚያስወጣልን ካለን ደግሞ ካሜራ ምስል የሚያስገባልን ነው።
ካሜራ ማንኛውንም አይነት ምስሎችን የምንቀርጽበት ነው ማለት ነው። እሺ ወደ ተወሰኑ ደግሞ አባባሎች እናልፋለን። አም ሶሪ አዝናለሁ ማለት ስትፈልጉ አም ሶሪ ትላላችሁ። አንዳንድ ሰዎች ደግሞ ይቅርታ ለማለትም ይጠቀሙበታል። ነገር ግን ይቅርታ ለማለት የተለመደውና በጣም ማወቅ ያለባቸው ይቅርታ መጠየቂያው ኤክስኪውዝ ሚ ይሄኛው ዋነኛው ይቅርታ መጠየቂያ ነው። አንዳንድ ሰዎች ግን አም ሶሪን ይጠቀማሉ። ሁለቱንም መጠቀም ትችላላችሁ። ሞር ግን ኤክስኪውዝ ሚ የሚለው ተመራጭ ነው። ሃው አር ዩ እንዴት ነው። ዩ ለወንድም ለሴትም ይሆናል። እንዴት ነሽ? ሃው አር ዩ። እንዲህ ስትጠየቁ ምን ብላችሁ ትመልሳላችሁ? ብዙ ጊዜ ተማምረኗል። እስቲ ሞክሩ። አም ጉድ ታንክ ዩ፣ ደህና ነኝ አመሰግናለሁ። አም ጉድ ታንክ ዩ። ከዛም ባለፈ ደግሞ አም ፋይን ማለትም ትችላላችሁ። የራሳችሁን ምላሽ መስጠት ትችላላችሁ። ዌር አር ዩ ፍሮም፣ ከየት ነሽ? ከየት ነው የመጣኸው? ከየት ነው የመጣሽው? ይህ የተለመደ ጥያቄ ነው። እዛው አሜሪካ ያሉት እርስ በራሳቸው ይጠያየቃሉ። ዌር አር ዩ ፍሮም፣ ምክንያቱም እዛ አሜሪካ ውስጥ የተለያዩ ስቴቶች አሉ። ከየት ስቴት ነው የመጣኸው እያሉ ነው። እንዲሁም ደግሞ አሜሪካ ከብዙ ሀገራት ሰዎች ወደዛ ስለሚያቀኑ እዛ ስለሚኖሩ ከየት ነው ብላችሁ ስትጠይቁት ከየት እንደሆነ ይነግራችኋል ማለት ነው። ዌር አር ዩ ፍሮም። እኛ ለመመለስ ያህል አም ፍሮም ኢትዮጵያ፣ እኔ ከኢትዮጵያ ነኝ። ይህኛው ዋነኛው ምላሻችሁ ይሆናል። አብዛኞቻችሁ ከኢትዮጵያ ስለሆናችሁ እንዲሁም ደግሞ እጅግ በጣም ብዙ የኤርትራ የምትከተሉን አላችሁ፣ የምትማሩ አላችሁ ከኤርትራ። ስለዚህ እናንተ አም ፍሮም ኤርትሪያ ማለት ትችላላችሁ። የዛሬው ይህንን ይመስል ነበር። እንግሊዝኛ ቋንቋ ለጀማሪዎች ክፍል 22 ነበር የተመለከትነው። ልምምድ እያደረግን ነው። የስድ እንግሊሽ ዋን ላይ ሄዳችሁ ልምምድ አድርጉ። የዩቲዩብ ቻናል የመጀመሪያ ዩቲዩብ ቻናላችን ነው። ወደ 70 ሺህ የሚጠጋ ሰብስክራይበርስ አሉት። እሱ ውስጥም ገብታችሁ ትምህርትን ተከታተሉ። በዚህኛውም እያየን እንሄዳለን። ዛሬ በዚህ ከተለቀቀ ነገ በዛ ስለሚለቀቅ ሁለቱንም ሰብስክራይብ አድርጋችሁ በሁለቱም እንድትማሩ በዚሁ አጋጣሚ ላሳስባችሁ እወዳለሁ። በቀጣይ በክፍል 23 እስከ 451 ድረስ የቃላት የቋንቋ ክምችቶቻችንን እናሰፋለን። እስከዛው መልካም ጊዜ ለሁላችሁ።